ስልኩን ደጋግመህ እያየኸው ነው። የሆነ ነፃነት የሚሽት የቴክስት መልእክት እንዲመጣልህ እየተመኘህ፣ ግን በውስጥህ ሂሳቡ እንደማይገደም ታውቀዋለህ። ትክክለኛውን ጊዜ እየጠበቅኩ ነው ብለህ ራስን ታታልላለህ። እውነቱ ግን ከዚያ የከፋ ነው። ሞክረህ ብትወድቅ ምን ሊፈጠር እንደሚችል ክፉኛ ፈርተሃል። ይሄ መቆምህ፣ ይሄ መጠዝገዝህ ዝም ብሎ የመጠባበቂያ ጊዜ እንደሆነ ለማስመሰል የተካንክነህ። ስኬት ልክ እንደ አውቶቡስ ሰው ቢኖርም ባይኖርም በየማቆሚያው የምትመጣ ይመስልሃል። በዚህ ቪዲዮ ውስጥ የምትማረው ነገር ቢኖር ድሃ የሆንክበት ምክንያት ከሀገሪቱ ኢኮኖሚ፣ ከዓለቃህ ወይም ከምትኖርበት ከተማ ጋር ምንም ግንኙነት እንደሌለው ነው። ምክንያቱ አንተ አሁን ያለህበት ማንነት ከሀብት ጋር በፍጹም የማይጣጣም በመሆኑ ነው። የተለየ ሕይወት ትፈልጋለህ፣ ግን አሁንም የተጣበቅከው እዚህ ማጥ ውስጥ ከከተተህ አሮጌ አእምሮህ ጋር ነው። አሁን ያሉህን ልማዶች፣ ፍርሃቶችህን እና ትናንሽ ሰበቦችህን ይዘህ ሀብታም ወደምትሆንበት የወደፊት ሕይወት መሻገር የምትችል ይመስልሃል። አትችልም። ያ አንተ ገና አልተፈጠርም። ዝምተኛው መበስበስ። ትላንትን እስቲ አስበው። ለሰው የምታወራውን ፊልም መሰል ታሪክ ሳይሆን በትክክል ያሳለፍከውን ሰዓት። ከእንቅልፍህ ነቃህ። ዓይንህ ገና ሳይገለጥ ከእውነታው የምታመልጥበትን መንገድ ፈለግ። ስልክህን መጎርጎር ጀመርክ። ቪዲዮ ማየት። በዚያው ክፍል ውስጥ በዚያው የባንክ ሂሳብ በሺህ ጊዜ ያሳለፍከውን አሰልቺ ቀን እየደገምክ መሆንህን ለመርሳት አእምሮህን በሆነ ነገር አደነዘዝከው። ሥራ በዝቶብኛል ትላለህ። ሁሌም ሥራ ይበዛብሃል። ግን እነዚያን ትኩረት የሚሰርቁ ነገሮች ባስወግዳቸው፣ ያንን ጫጫታ፣ ምንም ትርጉም የሌላቸውን ኢሜሎችና ዝም ብለህ ውጤታማ ለመምሰል የምትሰራቸውን ሥራዎች ብነጥቅህ ምን ይቀራል? አብዛኛውን ጊዜ የሚቀረው ባዶ ዝምታ ብቻ ነው። በራስህ ጭንቀት የሚንቀሳቀስ መሮጫ ማሽን ላይ እየሮጥክ ነው። እየተንቀሳቀስክ ነው፣ ግን የትም እየደረስክ አይደለም። 1 ሚሊዮን ብር ቢኖረኝ ኖሮ ሁሉም ነገር እቀይረው ነበር ብለህ ራስን ታታልላለህ። ገንዘብ የማንነትህን ጉድለት የሚሞላ ይመስልሃል። አይደለም። ገንዘብ ማጓያ ብቻ ነው። አሁን ስነ ሥርዓት የሌለህና ድሃ ከሆንክ ገንዘብ ሲኖርህ በሰፊውና በግልጽ ስነ ሥርዓት የሌለህ ትሆናለህ። በዓለም ላይ የሆነ ለውጥ እስኪመጣ ቀንህን ትገፋለህ። ገበያው እንዲቀየር፣ አዲስ ሕግ እንዲወጣ ወይም ዕድል እንዲቀናለህ ትጠብቃለህ። በራስህ ሕይወት ውስጥ ተመልካች ሆነህ ተቀምጠህ ግድግዳው ላይ ያለው ሰዓት ሕይወትህን ሲበላው እንዳልታየህ ትሆናለህ። የውስጥ ምስጢራዊ ስምምነት። ስለ ጠላትህ በግልጽ እንነጋገር። ጠላትህ መንግሥት አይደለም። ሰው አላቅም የሚለው ሰበብህም አይደለም። ጠላትህ በየቀኑ ጠዋት ከራስህ ጋር የምታደርገው ስውር ስምምነት ነው። አቅምህንና ተሰጥኦህን በምቾት ለመለወጥ የምታደርገው ስምምነት። ድህነትን ሕመም፣ ራስን ለመለወጥ ሕመም የሚሻል ብለህ ወስነሃል። ራስህን ትዋሻለህ። በቂ መረጃ ሲኖረኝ ይጀምራለሁ ትላለህ። ወይም የተሻለ ዕቅድ ያስፈልገኛል ትላለህ። ዕቅድ አያስፈልግህም። መስታወት ነው የሚያስፈልግህ። አሁን ያለህበት ማንነት ለምደኸዋል፣ ምክንያቱም ደህንነት ይሰማሃል። ይሄ አሁን ያለህ ማንነት በድህነት ውስጥ እንዴት መኖር እንዳለበት ያውቃል። አምቅኞ የሚመስሉ ሰበቦችን መደርደር ያውቃል። የፈለግከውን ገንዘብ ለማግኘት አሁን ያለህበት ማንነት መግደል አለብህ። አንተ ደግሞ ያንን ማድረግ አትፈልግም። ሀብትን እንደ መድረሻ ብታየው ግን እሱ የሞገድ ጉዳይ ነው። አሁን ያለህበት በአይበቃም ሞገድ ላይ ነው። ከማምረት ይልቅ ስለ ማስቀመጥ ታስባለህ። ከኢንቨስትመንት ይልቅ ስለ ወጪ ትጨነቃለህ። 100 ብር ስታይ አዲስ ጫማ ወይም እራት ይታይሃል። ዘር አይታይህም። ምግብ ብቻ ነው የሚታይህ። ለዚህ ነው ገንዘቡ የማይመጣው። ለምን ይመጣል? ለገንዘቡ ምን እንደምታደርግለት ለአጽንዖትህ ለራስህና ለባንክ ደብተርህ አላስመሰከርክ። ገና ዘሩን ለምቀት ያቀላለህከው መከር ተጠብቃለህ። ባለህበት መቆም ዋጋ። ቀኑ እየመሸ ነው። ቀኑ ብቻ ሳይሆን ሕይወትህም እያለቀ ነው። ከ5 ዓመት በፊት ማን እንደነበርህ ታስታውሳለህ? ያኔም ያው ሕልም ነበርህ። ያኔም ያው የሚቀጥለው ዓመት ይለያያል ትል ነበር። ገና መጀመሪ ነው ትል ነበር። ይኸው 5 ዓመት አለፈ። ጀመርክ ወይስ 5 ዓመት አርጅተህ ሰበብ በመደርደር ተካንክ? ጊዜ ስሜትህ ግድ የማይሰጠው ብቸኛው ነገር ነው። እየሄደ ነው። አንተ ጥናት ላይ ነኝ እያልክ ዓመታቱ እየተነኑ ነው። ራሴን እየፈለግኩ ነው እያልክ ምርጥ ዓመታቶችህን ለምግብ እንኳን ለማይበቃ ደመወዝ እየሸጥካቸው ነው። ባለህበት መቆም በሕይወትህ የምትከፍለው ውድ ዋጋ ነው። ሊሆን የሚችለውን ማንነትህን እየነጠቀህ ነው። ያልገዛኸውን ቤት፣ ያልሄድክበትን ጉዞ እና ልትተወው የሚገባህን የታሪክ አሻራ እያስከፈለህ ነው። አእምሮህን ለመቀየር እምቢ ባልክ ቁጥር
ድሃ ለመሆን በንቃት እየመረጥክ ነው። ይሄ ዝም ብሎ የሚመጣ ነገር አይደለም፣ ምርጫ ነው። ጭንቀቱ እየጨመረ ነው። ምንም እንኳ ደረትህ ላይ ያለውን መወጠር እንዳልሰማህ ለመሆን ብትሞክርም፣ ያ ወደ ኋላ የቀረሁ መሰለኝ የሚለው ስሜት ስህተት አይደለም። ጊዜህ እያለቀ መሆኑን ነፍስህ እየጮኸችብህ ነው። ከሰዓት ጋር መደራደር አትችልም። የውስጥ ለውጥ። ገንዘብ ግልጽነትን፣ ክላሪቲ ይወዳል። መካከለኛ ለሆነ ሕይወት ዝግጁ አይደለሁም ብለው በቆረጡ ሰዎች ይሳባል። አሁን ባለው እውነታህ ላይ ፍጹም ጥላቻ እስካልተሰማህ ድረስ ምንም ነገር አይፈጠርም። ድሃ መሆን አማራጭ እንዳልሆነ፣ ፈተና ሳይሆን፣ ጊዜያዊ ችግር ሳይሆን፣ የማይታሰብ ነገር እንደሆነ እስካልወሰንክ ድረስ እዚያው ባለህበት ትቆማለህ። እንዴት ገንዘብ ላገኝ ብለህ መጠየቅ አቁም። ይልቁንም ያንን ገንዘብ ለማግኘት የሚገባኝ ሰው ለመሆን ምን መሆን አለብኝ ብለህ ጠይቅ። ዓለም የፈለግከውን አትሰጥህም። ዓለም የምትሰጥህ የሆንከውን ነው። ለእድገት ሳይሆን ለምቾት ዋጋ ከሰጠህ ምቾት እያገኘህ ባለህበት ትቀራለህ። ይህ ስለ ምኞት አይደለም፣ ስለ እውነታው ጨካኝ ሕግጋት እንጂ። በጥርጣሬ የተሞላ በትኩረት ማጣት የታወከ እና በትንሽ አስተሳሰብ የታሰረ አእምሮ ሀብትን ሊሸከም አይችሉም። እንደ ውሃ በጣትህ መካከል ይሾልካል። ዛሬ ሎተሪ ቢደርስህ እንኳ ከ2 ዓመት በኋላ እዚሁ ቦታህ ላይ ትመለሳለህ። ምክንያቱም አእምሮህ አሁንም ለድህነት ፕሮግራም የተደረደ ነው። ራስህን ከመሠረቱ መገንባት አለብህ። ለእያንዳንዱ ብር፣ ለእያንዳንዱ ሰዓት እና ለእያንዳንዱ ግንኙነት ያለህ አመለካከት መቀየር አለብህ። የአሮጌው ማንነትህ ፍጻሜ። ምልክት አትጠበቅ። ምልክቱ ይሄው ነው። አሁን ባለህበት ክፍል ውስጥ ያለው ዝምታ ብቸኛው እውነታህ ነው። አድምጠው። ማንም በማያየው ተውኔት ውስጥ ገጸ ባህሪ ሆነህ እየተወንክ እንደሆነ እየነገረህ ነው። ታጋዩ፣ አላሚው፣ ሊሳካለት ጥቂት የቀረው እየመሰልክ ትኖራለህ። ተውኔቱን አቁም። የምትፈልገው ገንዘብ አሁን ያለው ካንተ በተለየ መንገድ የሚያስብ ሰው እጅ ነው። ለእድገት የሚከፈለውን ዋጋ በማይፈራ ሰው እጅ። ለጊዜያዊ ምቾት ሲል የወደፊት ሕይወቱን በማይሸጥ ሰው እጅ። ጨለማ ውስጥ መግረት ትችላለህ፣ ወይም ብርሃኑን ለመሸከም የሚችል ሰው ለመሆን መወሰን ትችላለህ። ደስ የሚል ጉዞ አይሆንም፣ ብቸኝነት አለው። የምትወዳቸውን ሰዎችና ማንነትህን የሚገልጹ ልማዶችን መሰናበት ይጠይቅሃል። ግን እስካሁን በራስህ መንገድ ሞክረሃል። ምን አመጣልህ? ማን እንደሆንክ ወስን። ካልሆነ ግን ዓለም ትወስንልሃለች። ኪስህን አውጣና ጭንቅላትህን አስተካክል። ለራስህ መዋሸት ለማቆም ከዝግጁ ሆንክ ሰብስክራይብ አድርግ። እስከዚህ ድረስ ካየው ቪዲዮ አንድ ነገር ብቻ ብትወስድ እርሱ ይህ ነው። ስኬት የሚጀምረው ከአስተሳሰብ ነው። የስኬት ሚስጥር ቻናል አንተን ለማነቃቃት ብቻ አይደለም፣ እርምጃ እንድትወስድ ያስገድድሃል። እዚህ ተነሳሽነት፣ እውነተኛ ትምህርት እና የሕይወት አቅጣጫ ታገኛለህ። ሌሎችን ሲመለከቱ ብቻ አትቆይ። አሁን ተቀላቀል። የስኬት ሚስጥር የሚቀጥለው ደረጃህ ነው።